ኢትዮጵያ ቤተክርስቲያን ሊቃውንት በእርግጠኝነት ስለ ሃይማኖታቸው አይደለም የሚጨነቁት፣ ስለ ዜማቸው ነው፣ ስለ ጩኸቱ ነው የሚጨነቁት። ካህኑ ስለ ቅዳሴው እንጂ ቢሞት ወደ እግዚአብሔር ይሄድ አይሄድ ወዴት መሄድ እንዳለበት እንኳን ማያውቅ እልፍ ካህን ያለ። ስለዚህ አሁን ሃይማኖታቸውን እኛ ወተን በአደባባይ እንደምንናገረው እኛ የምናመልከው ወይ ጊዮርጊስን ወይ ተክልዬን ብሎ ይውጡ። እስኪ እንስማቸው። የብሉይ ኪዳን መምህር የአዲስ ኪዳን መምህር ይውጣና እኔ የማመልከው እግዚአብሔር ነው ካለ እግዚአብሔር ነው ብሎ ክቡራት በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ተሽጠው ለሄዱበት ሃይማኖት እየተጋጋጡ ሳይገባቸው ሳይረዱት ለሚናገሩት ለነዚህ ስብስቦች ይችን መልእክት ሁላችሁም ኮፒ ሊንክ ሼር አድርጋችሁ እንድታደርሱልኝ አሳስባችኋለሁ ማለት ነው። አሁን እነሱ የቤተ ክርስቲያኗን የተዋህዶን ቤተ ክርስቲያን ሊቃውንት ካህናት መንቀፍ ቀርቶ አይደለም ተራ ምእመናኖቹንም መንቀፍ አይችሉም። ለምን በሉኝ? የሚናገሩት ሳይገባቸው ሳይረዱት ስለሆነ ማለት ነው። አሁን እነሱ የሚሉት የሚመስለኝ ለምን እንደኛ ኢየሱስ ክርስቶስን ፍጡር ብላችሁ አትናገሩም ወይ ነው። እኛ ደግሞ ፈጣሪያችንን ፈጣሪ ብለን እንጂ የምናመልከው ፍጡር ብለን እንደነሱ አንናገርለትም፣ አንመሰክርለትም። ቤተ ክርስቲያኗ ሀብላ ስትጀምር የማንን ስም ነው የምትጠራው? ስለማያውቁት ስለማይረዱት እንጂ እንኳን አይደለም ሊቃውንቱ ካህናቱ ቀርቶ ምእመናኑ እንኳን ሲነሱም ሲጸልዩም ሲበሉም ሲጠጡም ጸሎታቸው ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው አንድነቱን ሶስትነቱን አምላክነቱን ተናግረው መስክረው ነው አስተምረው ነው ስራቸውን የሚጀምሩት። የሥራ መጀመሪያቸው ማን ነው ቢባል የተዋህዶ እምነት ተከታዮች የሆኑት ሁሉ የሥራ መጀመሪያቸው ማን ነው? ቅድሚያ የእግዚአብሔርን አንድነትና ሶስትነት አምላክነቱን መመስከር ነው። ይህን ሳይረዳው ቀርቶ ይህን ሳያውቀው ቀርቶ ነው እንደሚለፈልፈው ስላልተረዳው ወይንም ደግሞ ኢየሱስ ክርስቶስን ፍጡር ብሎ ስለሚያመልከው ነው። ሌላው ወደ ዜማው ወደ ቅዳሴው ስንሄድ ወደ ዜማው ስንሄድ ገና የቅዱስ ያሬድ ዜማ ሲጀምር ማነው ሊቃውንቱ የሚጀምሩት? ፈቀደ እግዚእ ያግዕዞ ለአዳም ብለው ሲጀምሩ ምንድን ነው? አዳምን ከመከራ ያድነው ዘንድ ፈጣሪው እግዚአብሔር ወደደ ማለት የማንም ስም ተናገሩ። አሁን የፈጣሪያቸው የእግዚአብሔርን ስም አስተማሩ፣ ሰበኩ ማለት ነው። በዜማው ሰበኩት። እንደገና ወደ ጸመ ድጓው ስንመጣ ደግሞ ዘወረደ እምላእሉ ከሰማየ ሰማያት የወረደው ኢየሱስ ክርስቶስ በአይሁድ እጅ ተሰቀለ ብለው ማንን ነው ቅድሚያ የሚሰብኩት? ፈጣሪያቸውን ነው የሚያስተምሩት የሚሰብኩት። በዜማው ደረጃ ስንሄድ ማለት ነው። ወደ አቋቋሙ ስንመጣ ደግሞ በማህሌቱ ገና ሲጀምሩ ስማኒ ብለው ስቡሕ ወውዱስ ዘሳረረ ኩሎ ዓለመ ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ማነው? እግዚአብሔር ኢየሱስ ክርስቶስ ነው ብለው ማንን ሰበኩ? ማንን አስተማሩ? ቅድሚያ ኢየሱስ ክርስቶስን አምላክነቱን እግዚአብሔርነቱን ተናገሩ፣ መሰከሩ ማለት ነው። አሁን ደግሞ ወደ ቅዳሴው እንምጣ። ከሳታቱን ጀምሮ ከሳታቱ ደግሞ ስንመጣ ሃሌሉያ ብለው ካህናቱ በማህሌቱ ሲጀምሩ ሃሌሉያ ብለው ማን ነው? አአትቦ እትነሳ በስመ አብ ወወልድ ወመንፈስ ቅዱስ ማንን መሰከሩ? አሁን ማንን ተናገሩ? የሥላሴን አንድነትና ሶስትነት ተናገሩ፣ መሰከሩ፣ አስተማሩ። ይህ ነው ስብከት ትምህርት ማለት። ሳይገባው ስለቀረ ነው እንደዚህ ሀላያታ የሚለው እንጂ ቅዳሴው ላይ ስንሄድ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲሉ ማንን ነው እየተናገሩ ያሉት? ማንን ነው እያስተማሩ ያሉት? ማንን ነው እየሰበኩ ያሉት? የእግዚአብሔርን አንድነትና ሶስትነት አምላክነቱን ነው እያስተማሩ ያሉት። ይሄ እንዴት ሊገባው ይችላል? አሁን ለዚህ ሰው አይገባውም። ወደ ብሉያቱ እንሂድ። ገና የብሉያት መምህራን ማን ብለው ነው መጀመሪያ ትርጓሜ ሲጀምሩ ሲያስተምሩ ማን ብለው ነው? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። መጀመሪያ እግዚአብሔር ማንን ፈጠረ አሉ? ሰማይና ምድርን ፈጠረ አሉና ማንን አስተማሩ? መጀመሪያ የእግዚአብሔርን ሀልወቱን ፈጣሪነቱን መግቦቱን አስተማሩ። እግዚአብሔር ሰበኩት፣ አስተማሩት። ወደ ሐዲሳቱ ስንሄድ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ
የጌታችን የኢየሱስ ክርስቶስ የትውልዱ መጽሐፍ ትውልዱን የሚናገር ከማን ከድንግል ማርያም መወለዱ ከድንግል ማርያም ዘር የወረደውን ከነ አብርሃም ከነ ዳዊት ዘር መወለዱን ኢየሱስ ክርስቶስ አምላክነቱን ሰው መሆኑን ሰበኩ በሐዲሳቱ ስንመጣ። ስለዚህ ይሄ ሁሉ ስብከት ለማን ነው የተሰጠው? ይሄ ሁሉ ትምህርት ለማን ነው የተሰጠው? ለእግዚአብሔር አይደል? ይሄ ሁሉ ትምህርት እየተሰጠ ያለው እግዚአብሔርን አይደል እያስተማሩ ያሉት? በተዘዋዋሪ ነገር ነው። እንደዚህ ተሸክፈው ድራማ ካልሰሩ ብለው ነው። ደግሞ እንደሱ ተሸክፈው 3-4 ነው ድራማ እንዳይሰሩ እነሱ በየዘርፉ አገልግሎት ያላቸው ናቸው። ስራ ፈትም አይደሉም። በየዘርፉ በማስተማሩም በመማሩም በማጥመቁም በመቀደሱም በማወደሱም በተለያየ ዘርፍ እግዚአብሔርን ለማገልገል የተለያየ የሥራ አገልግሎት ዘርፍ ስላላቸው እንደዚህ ተሸክፈው ድራማ የሚሰሩበት ጊዜና ወቅት የላቸውም። ስለዚህ ይህን መልእክት ሸር አድርጋችሁ አድርሱልኝ።